ማርያም ወይኔ ለእመቤታችን ያመነ ሰው እንደማያፍር ነው እየተማርኩት። ወይኔ እኔ ስቅስቅ ብዬ ልሞት በጌታ ስም። እመቤቴ አሁንም ጸጋህን ታብዛልህ ነው ያልኩት። ማርያምን በኢየሱስ ስም። የእሷ ፍቅር እኮ ማርያምን ለምልሽ እኔ ገና ስሟን ስጠራ የሚመጣው እንኳን አይደለም እንዲህ ስትባል ስሰማ እንዴት ደስ እንዳለኝ። ምንድን ነው ያደረኩልሽ እህቴ? ተኝታ ነበረ እዚህ። ውይ ማርያም እንደሚያምንሽ በእናትሽ አታሳፍሪ ብዬ አዶና ይላለ እህቴ ተነስታ ብስማ ምንድን ነው የሆንሽው ትለኛለች። ኧረ በእናትሽ አዶና ያሸንፎ ነው ግን እንኳን አሸነፈልን። እግዚአብሔር ይገባዋል። ብዙ እኮ ሰርቷል በጣም እንደገና አብዛኛው አለ የተባለ ሽልማቶች ደግሞ እሱን የወሰዳቸው ደግሞ ማናስደሰተኝ ብትይ ዶክተር አብይ ባላሶስታቸው የሚገርምሽ የተሰጠው ለእንትና ነው ለዶክተር አብይ ማለት ነው። ከዛ ለባላደራውና ለማን ነው ደግሞ ያኛው ለሶስት ተቀበሉት። አንድ እንትን ለሶስት ተቀባበሉት። ማሻአላህ መባረክ እግዚአብሔር። ፍቅር ማለት አየሽው፣ ፍቅር እንደት ሆነ። በቃ የምር እንዴት ደስ እንዳሉኝ። እኔ በነገሮች ላይ እንደዚህ አይነት ነገሮችን ሳይ ከልቤ ነው ማለት ሰው ደስታ እግዚአብሔርን ነው የምልሽ ያስደስተኛል በጣም ደስ እኔን ትላንትና ብታይ ማስተር አብነት መልእክተኛውና ዶክተር አብይ ያስለቀሱኝ ያለባቸው እና ዶክተር አብይ ፍቅር እንዲህ ነው። ካለባበሳቸው ጀምሮ በጣም ደስ ብሎኛል። የእነማ ነው ካለባበሳቸው ጀምሮ? ሳሚልኝን ሳቢያት ካለባበሳቸው ጀምሮ ያልሽው ዶክተር አብይ መልእክተኛውና እኔ ግን ይህንን መውሰድ የነበረበት ክብሩን ዶክተር አብይ ነበረ። ግን አይ ጆንሽ ወንድማማችነትን ሊያስተምር ስለፈለገ ነው እንጂ እሱማ ይገባዋል። ስለተገባውም ነው የተሰጠው። ኩናት ኖ አውቃለሁ። ስላሳል አንደኝነትን ማግኘት የነበረበት እሱ ነበር። እንዴ በጣም የኔ ቆንጆ ሰላም ላይ እንዴት ናችሁ? አለናችሁ። እግዚአብሔር ይመስገን። እና ምን ልላችሁ ወሬ ሽክ ልበላችሁ። አሁን ይሄ ድራማ የሚሰሩት ሰዎች ሁሉ እይታቸው አሁን እየተስተካከለ መጥቷል። አሁን አዳሜ ጸጥ ብላ ትቀጥላለች በስነስርዓቷ። ይሻላል እንዴ በጣም አስጠሉ። ሴት ልጅ እኮ እንደ ፌስታል የምትጎዳ። አንቺ ደግሞ ከሚገርመኝ የዛ ናሂ የሚባለው ደግሞ ታረቁ ስትይ ወንድም እንትኑ ወንድሞቿን እኮ ጌታ ይኸው አይኔን መድኃኒዓለምን ነው አይኔን እያመመኝ ነው። እግዚአብሔርን ነው የምላችሁ። ወንድሟን እኮ አውቀዋለሁ። አንዱ ወታደር ነው፣ ጦር ሜዳ ሄዶ እናትየዋ መታ እንትን በሉልኝ ስትል አይታችሁ ከሆነ ማለት ነው። ሁለት ወንድ ልጅ ነው ያላቸው፣ አንድ ሴት ልጅ ነው ያለኝ ብለዋል። ገባሽ አይደለም? አንዱ ወንድሟ ጥቁር ሆኖ ከሲታ የሚያሳዝን ነው። ከሚስቱ ጋር ኢትዮብ ነበራቸው ማለት ነው። ገባሽ? አሁን ይሄንን ከዚህ ከእንትን እያመጡ የቂጡ ያበጠውን ጡንቻ እንደ ሴት ልጅ ቂጣቸው እንትን ያለ ያመጡ ብቻ እንትን ይላሉ። ወንድሟ መጣ። እኔ ፋራ አይደለሁም። እኔ እግዚአብሔር ፋራ አይደለሁም። እኔ እንደው ቲክቶክ ላይ ተቆርጦ ሲታይ ስላየው ነው እንጂ ፋራ እኔን እንደዚህ አይነት ጫወታ እኔ ቃቃ መጫወቻቸው አይደለሁም። አንዬ አራድዬ በየመንገዱ እኮ ነው እየሰበሰቡ የሚያመጡት። እኛ ብቻ እኔ ቆይ ድንገርሽ ወንድሞቿን እግዚአብሔር ምስክሬ ነው። ኢትዮጵያ ላይ የሰርጓ ዕለት አይተሽ ከሆነ ጥቁር ወንድሟ አይተሽዋል። ክስት ያለ ያሳዘ እንደውም ወንድማማቾች ከአንድ ወንድ የተለየ አንደኛው ሌላ ኖ ይሄ ያኛው ደግሞ ወታደር ነው። ገባሽ? ወታደር ቤት ነው ያለው ወንድሟ። እንደውም ጸሎት አድርጉልኝ እንደው ያኔ ጦርነቱ ጊዜ እናትዬ እያለቀሱ እና ሁለት ነው ያሉኝ። ይሄው አንዱ ይሄኛው ሴት ደግሞ እሷ ብቻ ነች ብለው ሲናገሩ ያኔ ሲያስተዋወቁ የቤተሰብ ቅልቅል እዛ ሲሄዱ ማለት ነው። እና እንደው የውብዬ የበፊት እንትን ቪዲዮዋን አሁን እሱን ደግሞ ሸጣን። ይሄንን አዲስ ነው የከፈተችው። እየሸጡ እየመጡና አዲስ ይከፍታሉ እኮ እና ብቻ ነን ሞኝ በአረብ ከዳማ ላይ መኪና እየገዙ እነዚህ አሽቋላጮች አሁን
አሁን እና ልነግርሽ ነው ይሄንን እያለ እኔ ወንድሟን እያወቅ እንደው ቪዲዮውን ይረሱታል መሰል መጀመሪያ እናታቸውን ይዘው ሲመጡ ሲያስተዋውቁ የነበሩ ይረሱታል መሰለኝ። እኔ እንጃ ዶላር ነው ዶላር እንዴ እኔ ይሄ ወንድሟ አይደለም። በዘር አይገናኝ፣ በዘር ማንዘር አይገኝ፣ በምን አይገናኝ እኮ አሁን እንትና ጋር የሚደባደበው ከዚህ ከባል ተብዬው ጋር ባላ ያሳጣቸውና እነሱ እኮ ምን እንደሆነ ታውቂያለሽ? ማሳደግ ነው። አንዱን ያመጣሉ ያሳድጋሉ። አይደለም አንቺ ማየት ያለብሽ እኔ ለምን ኮመንቶቹ ፋራ ሆነ እኛም ፋራ ያስደርጉናል ነው። ይሄን ብቻ ነው ያንንም ያሳድጉ እያሩ አስፓልት መሀል እያሩ ራሱ አብይ ወታደሮች ተቋራጩ ቀጥቅጧቸው ብለም አይመስልም። እኔ የምለው ለምን እኛም ፋራ አድርገው አሁን እኮ አንቺ እኮ ድራማ እንደሆነ እያወቅሽ ራሱ እኮ የእነንትና የቱርክ ድራማ ምናምን አታለቅሽም? እኔ ያለቅሳለሁ ነበር ግን ፊልም ሆነ እያወቅሽ ራሱ አንድ ፊልም ታለቅሻለች እኮ። እነዚህ ግን እኛም ፋራ አድርገው እውነተኛ አስመስለው አስታራቂ ሽማግሌዎች እቺ አሁን እንደገና ደግሞ ደጋግሞ የሚያመጡትን አሁን የማርክን እርጉዝ ነኝ ብላ ኦ ማይ ጋድ አረብ ሀገር ያለሽ ከዳሚ አታስቢ፣ ቶሎ ነው የምታረግዡ። እሺ ቶሎ ነው በቃ። በአሁኑ ሰዓት እንደሄድሽ ወዲያው ነው በቃ። በሶስተኛው ቀን አንቺ እርጉዝ ነሽ በቃ እንዳታስቢ። እኔ አረብ ቤት ጉልበት ያለገ በአረብ ቤት ማርገዝ አልችልም አግብቼ ብለሽ ሰፍ ብለሽ ሌላም ባላ አትሩጪ። በፌስቡክም እንዳትሸወጂ ብርሽን እዛ አይነሽ ታገኛለሽ። ይኸውልሽ በ3 ቀን ነው እርግዝና የተጀመረው ኢትዮጵያ ላይ። አሁን ብለው ደግሞ ከፈጣሪ ጋር መጋጨት ጀመሩ። ቶሎ የማርገዝ ወደው ማርገዝ አለ አይደለም። ምን ያው ለእህቶቼ ናቸው በፌስቡክ አሁን የሚበሉ አሉ፣ በኢንስታግራም በምናምን የሚበሉ አሉ ብዙ አረብ ሀገር። እናዚህ ለእነሱ ነው እንዳታስቢ። እድሜ ሄዷል ብለሽ እድሜሽ እንኳን አንድ ቢቀረው እንኳን ወዲያው ትሄድሽ ታረግዣለች፣ ችግር የለውም። አሁን ኢትዮብ እሱ ነው ትምህርቱና እንዳትጨናነቅ ይሄትኝ ማለት ጠቅልሎ የሚሸጉራለ አሁን ኢትዮብ ላይ እንደዚህ ነው በቃ። አሁን ድመት ምናምን እንደሚያረግዙት የሰው ልጅም እንደዛ ሆኗል በቃ። ወይ መድኃኒዓለም ይቅር በለ። ኧረ ወይኔ አይደለም ኧረ ወይኔ አይደለም። እኔ ትክክሉን ነው የምናገረው። ጌታን ነው የምልሽ። እሷ እኮ ይኸውልሽ ቲጂዬ ሀኒ እኮ የምትለው እንደው እግዚአብሔር ይቅር ይበለንና ትናንትና ተዋውቆ በማግስቱ አረግዛለሁ ለሚሉት ነው። ይሄ ልብኮናት የምናየው እኮ ነው። በጣም የሚዳብር ነው። እኔ እኮ እዚህ ጋር አንዳንዴ ሰንዬ የምናገረው ለምን እንደሆነ ግን ፋራ እንዳልሆን እንዲገባቸው መቼም እየተቀዳን ኢትዮጵያ እየሰሩን የለም። ድምፃችንን ይስሙ። እኛ ፋሮች አይደለም። ስራችሁን ስሩ፣ ተጨበላለቁ እንደፈለጋችሁ። ይሄ ምንም የሚያለቅሱት ይሄ ፋራ ሆኖ እንትና ተጣላብኝ ብሎ የሚያለቅሰው እንትን ይበል። እኔ እኮ ዛሬ የፖስተትኳትን አይታችኋላችሁ። እኔ እንትኔ ላይ አይታችኋል። የሆነች ትግሬ አፏ የሚጣፍጥ ኤርትራዊ ምናምን እንደዚህ ተደረጊ እንደዚህ ተነፊ እንደዚህ የምትለው አውቄ ቁርጥ አድርጌ እንትኔ ላይ ፖስት። እኔ እንደዚህ አይነት ሴት ይመቸኛል። እኔ እንደዛ ነኛ። ስቀደድ እንደዛ ነው የምሰጠው ላዳሉ። መርፌውን እንደዛ በምላሴ ነው የሚወጋው። ገባሽ አይደለ? ይሄንን ፖስት አለው። እኔ ሄዱና እዛች እኔ እንትኔ ላይ እዩ እንደዛ አይነት ነው ሲነሳብኝ። ስለዚህ ማለት ነው እኔ በእናትህ በእግዚአብሔር ታረቁ፣ በመድኃኒዓለም ታረቁ። በእግዚአብሔር በሽተኛ ካለ ማረው፣ የታሰረ ካለ ፈታው። እንደዚህ እያልኩ ነው የምጸልየው። ስንት እኮ የሚሰሩ ጥሩ ነገር ቢሰሩ እኮ ቪው ይኖርላቸዋል። ግን ዝም ብለው እግዚአብሔርን ቆይ ለምሳሌ ብዙ እኔ ስሙ አይያዝልኝም። ይሄ ዶላት ነው ማነው ስሙ? ይሄ ባለፈው እናታቸው የካደቻቸው 2 መንታ ልጆች ኢትዮብ የከፈተላቸው ማነው ስሙ? ዶክተሩ እፉ አንደበቱ ጣፋጭ ምናምን ቁጭ ብሎ ነው የሚያወራው። እና እሱ እንትን ላይ ሆናችሁ ደግሞ ትላልቆች እናቶች ናቸው አለ በኢንስታግራም በእነዚህ ላይ ፎቶ እያሳየ የእያንዳንዳቸውን ኢትዮቦች እያሳየ እየገቡ እናቶች ናቸው ደግሞ በእግዚአብሔር በማርያም በፈጣሪ ታረቅ ብለው ይላሏል። እንዴት እንደሚያሳዝኑኛል። አሁን ገንዘብ ብቻ ነው፣ ትልቅነት የለም። ትልቅ እግዚአብሔር ብቻ ነው። እና ነው ገንዘብነቱን አይደለም። ይሄ እኮ የሚሉት የሚለምኑት አለ አረብ ሀገር ያሉ እናቶች ናቸው አለ። ሲያሳዝኑኝ ብሎ አዝኖላቸው እኮ ነው። ገባሽ? እነሱ ዶላራቸውን ለሚለቅሙ ደግሞ እኔ ለአንዳንድ ኢትዮቦች የምናገረው አለ እንደው በፈጣሪ እንደፈለጋችሁ ተጨማለቁ አለ፣ እንደፈለጋችሁ ስሩ አለ። ግን የፈጣሪን ስም አትጥሩ፣ አትማሉ። እንደው በእግዚአብሔር ነው የለምናችሁ አለ።
እሱ ልጅ አሁን ብታዩ ገኒ ሰኒ እግዚአብሔር ሄደሽ ብታዩ ቪው ራሱ እንደዚህ ያለ ግን ባለ ስንት ንብረት መሰለሽ? ባለ ሀብት ነው። እግዚአብሔር የተነሳው ዮብ ነው። ማነው ስሙ? ኡፍ ኧረ እኔ ቆይ ስሙ እያዝልኝ። ማነው ስሙ? ቆይ በአንዱ ስልኬ ልክፈትና ለጥ በጣም ነው እኔ የምከታተለው። እኔ እናቴ ትምህርት ጭንቅላቴ ከሷ ልማርም እንዴ ምን ወጥቶኝ ነው ከምትለልኝ ከአሻ ጋር ዛሬ ያረገዝኩ ነገ አስወረድኩ ከምትለው ጋር የማየውና የምከተለው ፍቅርን